ከዩቲዩብ ያገኘሁት ገንዘብ ስጦታ ገዛሁ ይላል ወንድማችን። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን፣ ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን እንግዲህ ውድ ቤተሰቦቼ ወንድማችን እንግዲህ እንዳለው ከዩቲዩብ ያገኘሁት ገንዘብ ከዩቲዩብ ያመጣሁት ብር ላይ እንግዲህ ይህ መሰለ መኪና ገዝቻለሁ ብሎ እንግዲህ ያወራል ማለት ነው። ይህ ደግሞ የገዛሁት በእናንተ ብርታት በእናንተ አማካኝነት ነው ወደ ተመልካቾቼ ብሎ ያወራል ማለት ነው። እንግዲህ ውድ ተመልካቾቻችን ውድ ቤተሰቦቻችን ለማንኛውም ስራ ከሰራችሁ ይችላለሁ ብላችሁ ወስናችሁ ከሰራችሁ ትችላላችሁ፣ ትደርሱታላችሁ። ስኬታማ መሆን አለብኝ ራሴ በቃ ይችላለሁ ብላችሁ ከቻላችሁ ይችላለሁ ብላችሁ ለራሳችሁ ከወሰናችሁ ትችላላችሁ። ምንም ነገር የማይገደብ ወደ ኋላ የማይዝ ነገር የለውም። ለምን እንደዚህ ያልኩት? እኔ እችላለሁ በቃ እችላለሁ ብላችሁ ራሳችሁ ከወሰናችሁ ትችላላችሁ። እንግዲህ ወንድማችን እንዳለው እንግዲህ አንዳንድ ሰዎች እኮ እኔ እንደዚህ ከዩቲዩብ አግኝቼ ይሄ አክል ብር አግኝቼ ይሄ እንደዚህ አድርጋለሁ አይልም። ለምን እኔ እንደዚህ አድርጌ እንደዚህ ሰርቻለሁ፣ እንደዚህ አድርጌ እንደዚህ ጋዝቻለሁ አይልም። ለምን ብላችሁ ብትጠይቁኝ ግማሾቹ ይፈራሉ ማለት የሆነ በቃ እኔ እንደዚህ ከነገርኩት እንደዚህ አግኝቻለሁ ብሎ ብዬ እንደዚህ ማብራሪያ ከሰጠው ያም ሰው ነገ እንደዚህ ይሆናል እንደኔ ይሆናል ብሎ ይፈራሉ። ቅናት ወይም የሆነ እንትን መንፈስ ስላለው ማለት ነው። እንግዲህ ከልብ እንግዲህ እሱ ያወራው ያለው በእናንተ ብርታት የእናንተ ሰብስክራይብ የእናንተ ብርታት ላይ ነው ይሄ ደረጃ የደረስኩት፣ ይሄንን ነገር ያመጣሁት፣ ይሄንን ነገር የገዛሁት ብሎ እንግዲህ ከዩቲዩብ ነው ብሎ ነው እንግዲህ ያወራው ያለውና እኔ ከዚህ በፊት ተከራይቼ ነው ምናምን ብዬ ነው ለሰው ማያወራው። አሁን ግን ይሄ የእናንተ እጅ ነው የእናንተ ብርታት ነው ብሎ እንግዲህ ማብራሪያ ይሰጣል ማለት ነው። እንግዲህ ምን ማለት ፈልጌ ነው? አንድ ሰው እኔ እችላለሁ ሰራለሁ ወይም አቅም አለኝ እችላለሁ ብላችሁ ከወሰናችሁ አንድ ነገር ትችላላችሁ። ያ ነገር ላይ ደግሞ ትኩረት አድርጋችሁ ከሰራችሁ ምንም ነገር ወደ ኋላ የሚያዝ ነገር የለውም። ትችላላችሁ፣ በቃ ትችላላችሁ። እና ይሄ መሰለ ቆንጆ የሆነው እንግዲህ መኪና ነው የገዛ፣ ዘመናዊ የሆነው መኪና ነው እንግዲህ የገዛ ማለት ነው። እንደምታዩት ነው እንግዲህ ውድ ቤተሰቦቻችን የውም ስጦታ ነው የገዛ እና ይህ እንግዲህ ልጅ ከዚህ በፊት ማለት እናውቃለን ሁለተኛ ሚስት አገፍቶ እንግዲህ የዛን ሚስቱ በጣም እንትን እያለች ነበረ፣ እየተጨናነቀች ነበረ። እንግዲህ በጣም ማለት እንደ ፊልም ነው የሚሰሩት ማለት ነው። እኔ በበኩሌ በፊልም ነው ብዬ ነው የሚያስበው። ለምን እንዴት ብላችሁ ብታስቡኝ ተመልካቾች ለማግኘት በቃ ብዙ እንትኖች ለማግኘት ነው ብዬ ነው የሚያስበው። አንዳንድ መሀል ላይ ትኩረት አድርጋችሁ ቪዲዮ ስትመለከቱ ጊዜ ይሄ ነገር ይሄ እውነተኛ ነው ብለን አናስብም። እና ወደ ቤተሰቦቻችን ኢትዮጵያ ሁኑ ማለት በቃ ይችላለሁ ብሎ ኢትዮጵያ ውስጥ እያሉ ልጆች እንደዚህ ከሰሩ እኛ እዚሁ እያለን ወይም ኢንተርኔት ነጻ ማብራት የለም አንልም፣ ዋይፋይ ከየት ነው እንትን የምናደርገው አንልም። ከሰራን ይቻላል ማለት ፈልጌ ነው ባጭሩ። እና ደስ ስላለ በጣም ሰው የሰራ ነገር እንደዚህ እጅግ እንደዚህ ይሄም በእናንተ ብርታት ነው ብሎ ማብራሪያ ሲሰጥ በጣም ደስ ይላል። መብሮክ ብለናል። በዛ ላይ ደግሞ ስጦታ ሰው ማግዛቱ በጣም ደስ ይላል። እንግዲህ ወደ ተመልካቾቻችን ወደ ቤተሰቦቻችን ዛሬ እንግዲህ እኔ ይዤ የመጣሁት ይህ ይመስላል።
ምን ማለት ፈልጌ ነው? በርቱት። አንድ ነገር እችላለሁ ብላችሁ መወሰን አለባችሁ። የማይቻል ነገር የለም ለማለት ነው። እና በጣም አመሰግናለሁ ስለነበረን ቆይታ ከኔ ጋር ስለሆናችሁ በጣም ነው የማመሰግነው። እንግዲህ በጣም አመሰግናለሁ። ምን ማለት ፈልጌ ነው? እንደም በርታችሁ ስሩት። ይህ ልጅ ሁለተኛው ምስት አገባው ብሎ ቪዲዮ እንትን ሲያደርግ ብዙ ሰዎች ተችቶ ነበረ። ብዙ ሰዎች ኮመንት እሱ እንዳለው ሰብስክራይብም እያነሱ እንደገና ደግሞ ስድብም ብዙ ነገሮች ማለት ነው። ግን ለምን ብትሉት ይሄ ነገር ቅድምም ብያለው ቀልድ ነው ብዬ ነው እንትን እኔ የሚይዘው ይሄ ውሸት ነው ምናምን ብዬ ነው የሚይዘው። እና እንግዲህ ሰው ለገንዘብ ብሎ ማለት የማይሆን ውስጥ ይገባል። በቃ አይደል እንትን ይሆናል። እና እሱ ደግሞ እንደዚህ ሙሉ ማብራሪያ ሳትሆን እንደዚህ አግኝቼ እንደዚህ ሆኛለሁ አመሰግናለሁ ብሎ ሙሉ ማብራሪያ ሳትሆን ማለት ነው። እና እናንተም በርቱት። አንድ ስራ ለመስራት ይችላለሁ ብላችሁ መወሰን አለባችሁ። ይሄንን ስራ ችዬ መስራት አለ እኔ ይችላለሁ ብላችሁ መስራት በቅራሳችሁን ማሳመን አለባችሁ። እና ለማለት እወዳለሁ ውድ ቤተሰቦቻችን እንግዲህ በጣም ደስ ይላል። ስለነበረን ቆይታ አመሰግናለሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ አድርጉት። ነባሮች ደግሞ ኮሜንት መጻፍ ትችላላችሁ። ቤቴ ክፍት ነው። አመሰግናለሁ። ጤና ይስጥን። በቀጣይ ፓርት ላይ እንገናኛለን። ውድ ቤተሰቦቻችን በጣም ነው የማመሰግነው ስለነበረን ቆይታ። በጣም ነው ደስ ያለኝ እና እውነት እየመሰለኝ አይደለም ወላሂ። ግቢና ደስታው እየገለጠች ነው። ናይ ግቢና ደስ ይበልሽ። ደግሞ ውስጥ ገብተሽ አለ ነገሩ ገብተሽ አይተሽዋል። ሴንት ያርግተኝ ጭርታ መኪናን ከሄና መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ይሄ ይመስላል የዛሬ ቪዲዮዬ። አመሰግናለሁ ስለነበረን ቆይታ። ደህና ሁኑ። ቻው ቻው።